ሰላም እንዴናችሁ በያላችሁ በጥሩ ነገር ሰላም ነው አሽን እንዲያላችሁ እሞኝላችሁ አልበሲስ ከሁሉ ወዳች ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች ቸኮብሎ ለዚህን ቆልቢ አመሰግናችኋለሁ ሐሳቡ ሲሞቻችሁ እንደሉ ወዳችሁት 3000 ላይክ እንድትገጩኝ በትቱና አቆብዛችኋለሁ ዛሬ ወደ ሚዛናችን ይዘላችሁ መጣነው ሱፐር ዜና የራሺያን የታክቲካል ኒኩሌር ጦር መሳሪያ ጉዳይ ነው ሰሞኑን ራሺያኖች በብሔራዊ ቴሌቪዥን ጣቢያቸው የለቀቁት ቪዲዮ መላ ዓለም በከፍተኛ ሁኔታ መነጋገር አድርጎታል ቪዲዮ ይሄ ነው እንግዲህ ራሺያኖቹ የለቀቁት ይሄ መልእክት ለሞላ አውሮፓ ነው ይሄ መልእክት ለአሜሪካ ነው ይሄ መልእክት በዋነኝነት ለዩክሬን ይሄ ተመልከቱ እንግዲህ እዚህ ውስጥ አንደርግራውንድ ውስጥ በከፍተኛ ጥንቃቄ የተቀመጠው የራሺያ ታክቲካል ኒኩሌር ጦር መሳሪያ ነው ይላች እያሳየነ ያሉት ይሄ ማለት ምን ማለት ነው ነገ ከነገዲያ እንጠቀማለን አስፈላጊ ሆኖ ሲገኝ አይሆንም ውሸት ነው ይሄ የመጨረሻ ጅልነት ነው ያደርጉታል 100% እርግጠኛ እናገራለሁ ዩክሬን የጦስ ዶሮ ሆና በዚህ ጦርነት ውስጥ በጣም ሰቅጣጭ የሚባሉ መሳሪያዎችን ሊጠቀሙ ይችላል ይሄ አሁን እንግዲህ ታክቲካሊ ኒኩሌር ጦር መሳሪያ ነው ድምጽ የለው ምን የለው ዝም ብለው የለቀቁት ራሺያኖች ዝም ብለው የአንድ ደቂቃ ቪዲዮ ነው እና ይሄ በጣም ትልቅ መልእክት ነው ቀልድ አይደለም የተያዘ ዩክሬን ራሺያ እስካሁን አለኝ ባለችው የጦር መሳሪያ በሙሉ ቀጥቅጣታለች አለኝ ባለችው የጦር መሳሪያ ሁሉ እንደ እባብ ጭንቅላቷን አፍርሳለች ዩክሬን ሰሞኑን በጣም የሚያስቅ ድርጊትን ያደረገችው የኢራንን የእቃጫኝ ወይም ደግሞ ያው ጦር መሳሪያ ይዞ የሚንቀሳቀስ ነው የተባለ ሆኖ የኢራንን መርከብ ዩክሬን መታለች ዩክሬን የሞታችበት ምክንያት ምንድነው በአጸፋው ኢራን ዩክሬንን ስትደበድብ አሜሪካና አውሮፓኖቹ በትልቅ ሐዘኔታና ፍቅር የአየር መከላከያ ስርዓቶቿን እንዲያዘምኑና መሳሪያ እንዲሰጧት ነው አይገርምም አሜሪካን በማስደሰት ኢራን ላይ አግዝሻለሁ ወረድቼሻለሁ የኢራንን መርከቦች እኮ መታውልሽ ደስ አይልም ደስ ይላል ስለዚህ አሁን ደግሞ ኢራንን እየደወደበችን ስለሆነ የአየር መከላከያ ስርዓቶችን እንድታዘምኝልኝና እንድትደግፍኝ የሚል መልእክት ነው ያለው ዩክሬን ኢራን የመታችበት በኋላ አሜሪካ እንኳን ላንቺ የሚተርፍ ለራሴም የሚሆን የመከላከያ ስርዓት የለኝም መሳሪያቸው በሙሉ ወድመዋል እና ምንም ተስፋ የለም ሲባል ዩክራይኖቹ ቀጥታ ወጥተው ኢራንን ይቅርታ ጠይቀዋል ይቅርታ በጣም ከፍተኛ ይቅርታ እንጠይቃለን ሲሉ ኢራኖቹ ደግሞ እንደዛ ከሆነ ይቁርብናላችሁ አላህ ብለን ይቁርብናላችሁ እና ይሄ ጦርነት ሄዶ ወደ ኒኩሌር ጦር መሳሪያ የማይሄድበት ምንም አይነት ምክንያት የለም ምንም አይነት ምናልባት ዩክሬንን የጦስ ዶሮ ሊያደርጉ ያሰቡ ይመስለኛል አውሮፓኖቹ ራሺያኖቹ ይሄ የኒኩሌር ጨረራው ራሺያን በማይጎዳ ሁኔታ ራቅ ባለው በምዕራቡ ጫፍ በዩክሬን ምዕራብ ጫፍ ላይ ባሉ ከተሞች ላይ የኒኩሌር ጦር መሳሪያ በመጠቀም አውሮፓን ለማስደንገጥና እጁንም እግሩንም እንዲሰበሰብ ለማድረግ ይሞክራል የሚል ግምት አለ ይሄ ጦርነት በነገራችን ላይ ተገማች አይደለም ጦርነት ከተጀመረ በኋላ የተወሰነ መላምት ትሰጣለህ እንጂ በፍጹም ትክክለኛ የሆነ ግምት ልታስቀምጥ አትችልም እና አሁን የኔ ስጋት አሜሪካኖችም ይሄ ነገር ሄዶ ከአቅማቸው በላይ ቢሆን ኢራን ላይ የኒኩሌር ጦር መሳሪያ ታክቲካል በተለይ እቺ ታክቲካል የኒኩሌር መሳሪያ የተመጠነ እልቂት ነው የምታመጣው በጣም ሰቅጣጭ የሚባለው አይነት አይደለም መጠነኛ ነው ስለዚህ ፍንዳታውና ውድመቱ ግን ሰቅጣጭ ነው ራሺያም ዩክሬን ላይ አሜሪካም ደግሞ ኢራን ላይ ልትጠቀም ትችላለች የሚል ግምት አለ የኢራኑ ትንሽ የሚያሳስበው ምንድነው ራሳቸው ኢራኖቹም ኒኩሌር ታጥቀው ሊሆን ይችላል 80% ያለው ጥርጣሬ አውሮፓኖቹም ጋር አሜሪካኖቹም ጋር ያለው ጥርጣሬ ምናልባት ኢራን የኒኩሌር ጦር መሳሪያ ታጥቃ ከሆነና አሜሪካ ታክቲካል የኒኩሌር ጦር መሳሪያ በኢራን ላይ ብትጠቀም ኢራን ደግሞ አምርራ ዋናውን የኒኩሌር ጦር መሳሪያ በእስራኤልና ቀጠናው ላይ ባሉ ሀገሮች አልፎም ተርፎም በአሜሪካ ላይ ብትጠቀምስ የሚል ፍርሃት ያለ ይመስለኛል አሜሪካ እንጂ አሁን አሜሪካ ከዚህ በኋላ ምንም አማራጭ የላትም ያለው መሳሪያ በሙሉ ተጠቅማ ጨርሳለች አሁን እጃ ላይ የቀረው የኒኩሌር ጦር መሳሪያ ነው ስለዚህ ይሄን የኒኩሌር ጦር መሳሪያ ልትጠቀም ትችላለች ወይ ነው አሁን ትልቁ ጥያቄ እሱ ነው እጃ ላይ የቀረው ዋናውም ባይሆን ቢያንስ በአነስተኛ ደረጃ የተመጠነ ወይም ደግሞ በጣም
ሰማይ ምድሮ የሚገለብጥ ሳይሆን በተመጠነ ደረጃ እነሱ የሚፈልጉትን ያህል ለማስደንገጥና ለማስደንበር ኦፍኮርስ ነገርየው ከማስደንገጥና ከማስደንበር አልፎ ከፍተኛ እልቂት በህዝብና በከተሞች ላይ የሚያመጣ ነው። ስለዚህ ይሄ ታክቲካል የኒኩሌር ጦር መሳሪያ ራሽያ የምትጠቀምበት እድል በጣም ሰፊ ነው። ራሽያኖቹ እስካሁን ቀለል ባለ ሁኔታ ጠላትን በሚያዘናጋ ሁኔታ ደካማ መስሎ ለመታየት ሞክረዋል። ራሽያኖችም ኢራኖችም። ይሄ በጣም የሚያስደንቅ ታክቲክ ነው። በጣም የሚያስደንቅ ነው። አውሮፓና አሜሪካ እንደምታውቁት ዘመናቸውን የፈጁት በፉከራ በቆረርቶ በያዙኝ ልቀቁኝ በድንፋታ ነው። ቻይኖቹ ድምፃቸውን አጥፍተው ደካማ በመምሰል ሲጀመር ደካማ መስሎ መታየት ለብዙዎቻችን ውርደት ይመስለናል እንጂ በግለሰብ ህይወትም እኮ ይጠቅማል። ደካማ መስሎ መኖር በግለሰብ አሁን ለምሳሌ ቤተሰብ ውስጥ እኔ ያለው እኔ አግዛለሁ እኔ ደግፋለሁ እኔ እረዳለሁ የሚሉ ሰዎች በዚህ ጊዜ ቤተሰባዊ ጫና፣ ማህበራዊ ጫና፣ አካባቢዊ ጫና ይመጣል። አህያ ለምሳሌ ትዕግስተኛ ነች፣ ሁሉ ትሸከማለች። ስለዚህ ያገኘው ሁሉ ጭነት ሲያገኝ አህያ ነው ዞር ዞር ብሎ የሚያገኝ ማለት ነው። በሬን ማን እንደዚህ ይላል? በቀንዱ ብድግ ያደርጋል። እና አሁን ራሽያኖቹ እና ቻይኖቹ የሚጠቀሙት ይህን ታክቲክ ነው። ደካማ መስሎ የመታየት ጠላቶች በሚገባ እንዳይዘናጉ ማድረግ። ኢራን የተጠቀመችበት አንደኛ ታክቲክ ይሄ ነው፣ ደካማ መስሎ መታየት እና ጠላቶች ንቀው ሲገቡ በቂ ዝግጅት አያደርጉም። አንተን የሚመጥን እንቅስቃሴ ወይም ደግሞ ጥንቃቄ አያደርጉም። በደመ ነፍስ በቀላሉ በጥፊ ጥለዋለሁ ብለው ይገባሉ። ምናልባት አንተ ጋር አደገኛ መሳሪያ ሊኖር ይችላል። ብዙ ጊዜ እኔ ታክሲ ላይ የሚገጥመኝ ታክሲ ላይ አንዳንድ ሰዎች ወያለ ምንድነው ረዳት የታክሲ ረዳቶች ዝም ብለው ሰው ያመናጭቃል። ዝም ብለው ሰው ማመናጭቅ ይወዳል። ሰሞኑንም እንደዚህ ገጥሞኛል እና በእናቶች የለመዱት በአባቶች የለመዱት በምስኪኖች የለመዱት እነዚህ የታክሲ ረዳቶች አንዳንድ አውርዶ ሰው በቦክስ ይመታል። በዚህ በለመደ አፋቸው አንዳንድ ጊዜ የፌዴራል ፖሊስ አባላት ሲቪል ለብሰው የሚንቀሳቀሱ ወይም ደግሞ የደህንነት አካላት ሲቪል ለብሰው የሚንቀሳቀሱ አጋጣሚ ከነሱ ጋር ይጋጫሉ እና ይሳደባሉ። ልክ ሌላውን ሰው እናቶች ላይ እንደለመዱት ሙልጭ አድርገው ይሰድባሉ። ለካ ያ ሰው በዚህ ሽጉጥ የያዘ በዚህ መታወቂያ የያዘ በዚህ ሌላ ኃይል በአንድ ስልክ መጥራት የሚችል ኃይለኛ ሰው ነው። ስለዚህ ያረዳት ከዛ እግራቸው ሰው ወድቆ ይንፈራፈራል። ብዙ ጊዜ የሚገጥመኝ ይሄ ነው፣ እግር ላይ መንፈራፈር እና ትዘናጋለህ። አሁን በአውሮፓን በኩል የምታየው ይሄ ነው መዘናጋት። ቻይኖቹ አሜሪካን እንድትዘናጋ ሞኝ መስለው ደካማ መስለው በሳተላይት መረጃዎች፣ በኒኩሌር ጦር መሳሪያዎች፣ በእነዚህ በጣም የተራቀቁ መሳሪያዎች ላይ ኤክስፐርት ሆነዋል ቻይኖቹ። እና አሁን አሜሪካ ጦርነቱ ሳይጀመር ነው መፍራት የጀመረችው። ጠላቶቿ የአሜሪካ ጠላቶች ሞኝ መስለው ጅል መስለው ዶካማ መስለው ነው አሜሪካ ከስሯ ገብተው ለመገልበጥ እየሰሩ ያሉት። እና እነዚህ አረብ ሀገሮቹ ብዙን ነገር አልተዘጋጁበትም። እውነቱን ለመነጋገር የዓለምን ችግር በሙሉ ገንዘብ ይፈታል ብለው ነው የተቀመጡት። ገንዘብ የማይፈታው ችግር አለ። እኔ ጌታ ገንዘብ የሚፈታው ችግር ቢኖርማ አሜሪካ እንደዚህ ያለ ጭንቅ ውስጥ ባልገባች ነበር። ገንዘብ የሚፈታው ችግር ቢኖርማ ሳውዲ አረቢያ እንዲህ ያለ ውጥንቅጥ ውስጥ ባልገባች ነበር። እና ገንዘብ አይፈታውም። ብዙን ነገር እውቀት ነው የሚፈታው፣ ጥበብ ነው የሚፈታው፣ አስተዋይ መሆን ነው የሚፈታው። እና ደካማ መስሎ መታየት፣ ተጎጂ ተጠቂ መስሎ መታየት። እዚህ በኢትዮጵያ ፖለቲካ ይቺ ነገር በጣም ነው የምትሰራ። በጣም ተጠቂ፣ በጣም ተጎጂ፣ በጣም መስሎ መታየት። ከዛ ከሚመጣው አሁን እኔ ተጎጂ ነኝ ካልኩኝ ከሚመጣው ጉዳይ ላይ እድሎች ላይ ፎርቱናዎች ላይ ዋና ተቋዳሽ ሆናለሁ። ተጎጂ ነኝ። ትራንትም አልበል ትራንት ያመለጠኝ ገንፎ አለችኝ አንድ ሴትዮ። እና አንዳንድ ጊዜ ትራንት ያመለጠኝ ገንፎ ብለህ ልትመጣ ትችላለህ። ስለዚህ ራሽያኖቹ በእጅ አዙር ጦርነት የነሱ ኢኮኖሚ እየወደመ የነሱ ንብረት እየወደመ የነሱ ከተሞች እየወደሙ ይቀጥላሉ ወይ? አይቀጥሉም። ታዲያ ምንድን ነው የሚያደርጉት? ዩክሬንን መማማሪያ ሊያረጓት ይችላሉ የሚል ስጋት አለኝ። ዩክሬንን መማማሪያ ልክ ኢራን የአረብ ሰላጤ ሀገሮችን መማማሪያ ለማድረግ እየሰራች እንደሆነ እንዲሁም ደግሞ ራሽያ ዩክሬንን ለአውሮፓ እጅን በአፍ የሚያስጭን ትምህርት ለመስጠት ልትሞክር ትችላለች። ዝግጅታቸውን ወደዛ እያመራ ነው። ዓለም ከጠበቀው ከገመተው ውጭ
በጣም አደገኛ እልቂትና ዋጋ መክፈል ይመጣል ብዬ አስባለሁ። ራሽያኖቹ ደግሞ በዚህ ጉዳይ በጣም ልበ ቆራጦችና አደገኞች ናቸው። ይሄን አሰው ነው ሲሞቻች ላይ ቃርጉ ሼር አድርጎ ወዳቻለሁ። ፒስ